እንዴት ዋልሽ? እንዴት ዋልክ ናቲ? ደህና ነኝ። ምን ነው ብቻሽን በሰላም ነው? ማን አለ ብለህ ነው? ከኔና ካንተ ውጪ ደግሞ ከዘንድሮ ጓደኝነት ብቸኝነት ይሻላል። ግን እኮ ለሰው መድኃኒቱ ሰው ነው ሲባል አልሰማሽም ነበር ያኔ ድሮ። ይቅርታ ግን ሰዎች ጎርቶሻል መሰለኝ። አንድ ማወቅ ያለብሽ ነገር ግን ሁሉም ሰው እኮ አንድ አይደለም። ተው እባክህ። ባይሆን ርዕስን ቀይር። ባይሆን ግቢውን ሰፈሩን ለመድክ? አዎ እየለመድኩት ነው። ቤቱና ሰፈሩ ብቻ አይደለም አዲስ፣ ከተማውም ለእኔ አዲስ ነው። የምርህና ከሌላ ከተማ ነው እንደ መጣው? አዎ። ኦ አይዞ በቃ በደንብ እናለማምድሃለን። በጣም ደስ ይለኛል። ግን አንድ ጥያቄ መጠየቅ እችላለሁ? ይቻላል። ምንድነው እሱ? እዚህ ቤት ከገባው ጀምሮ አንቺን ብቻ ነው ማየሽ እና ቤተሰብ ምናምን አብሮ አይኖርም እንዴ? አዎ ብቻዬን ነው የምኖረው። በሰላም ነው ማለት ሌላ ቦታ ነው የሚኖሩት? ናቲ ስለዚህ ጉዳይ ማውራት አልፈልግም። በጣም እረበሻለሁ። ይቅርታ። ኦ በጣም ይቅርታ። ሳምሪዬ እንዴት ነሽ? እባክሽ ደህና ነሽ? አለሁልሽ። እኔ ቆንጆ ደህና ነሽ? ደህና ነሽ? ምንድን ነው አንቺ ዝም ብለሽ የምትተኚው? ቆይ ምን ይደረግ? ሙቀት እራሱ ያስተኝ ነው። እባክሽ ደህና ነሽ? በቃ አንቺ ከዚህ ቤት አልወጣም አልሻ? ሁሌ ብቻኛ የምመጣው በቃ። ሳምሪ እንደዛ እኮ አይደለም። ታውቂ አይደል እንዴ ያለውን ችግር። ለዛ ነው እንጂ አንቺን ለማስከፋት ፈልጌ አይደለም። አንድ ያለሽኝ እህቴም ጓደኛዬም አንቺ ነሽ። ኧረ እባክሽ አልቀረብሽም። እሺ ለማንኛውም ምን አዲስ ነገር አለ? ወይ አልነገርኩሽም? ለካ ቤቱን እኮ አከራየሁት። የምርሽ ነው? ድሮም ብዬሽ ነበር እኮ ብቻዋን ላለ ሴት መቀመጥ ይከብዳል። እና ሴት ነው ያከራየሽው? ኧረ አይደለም ወንድ ነው። ያምሻል እንዴ አንቺ? እንዴት በዚህ ሰዓት ወንድን ታከራያለሽ? ያውም በከፋ ዘመን። እሱንማ አስቤው ነበር ግን ያው ፈጣሪ አለ። ተይ እባክሽ። ፈጣሪም እኮ መጀመሪያ ራስሽን ስትጠብቂ ነው የሚጠብቅሽ። ኧረ ሳምሪ ተይ በቃ ምንም አይፈጠርም። እንግዲህ እኔ ተናግሬያለሁ። ብቻሽን ይሻልሽ ነበር። ሳምሪሞች ምንም አሉንም። አንቺ አታስቢ። ይልቅ አንቺ እንዴት ነሽ? ስራ ጥሩ ነው? አሪፍ ነው ሲኔ። ሁልጊዜ ግን ያንቺ ነገር ያሳስበኛል። ግን እስከመቼ ነው ቤት የምትቀመጪ? ሳምሪ ደግሞ ስንቴ ተነጋገርን በዚህ ጉዳይ። በቃ ራሴ ማረጋጋት ስለምፈልግ ነው። እስከመቼ? ልጅ ነሽ እኮ ገና ብዙ ነገር ይጠብቅሻል። ህይወትሽ ለምን እዚህ ጋር እንዲቆም ታደርጊያለሽ? ስጋትሽ እኮ ይገባኛል፣ ግን ትንሽ ጊዜ ያስፈልገኛል ወደ ራሴ ለመመለስ። ቆይ ምን ይሻላል? ካልሆነ የአእምሮ ሐኪም እንዴት ላድርግ እንዴ? አዎ ምን አማራጭ አለኝ ብለህ ነው ወይ? ሰዎቹ በቃ አንዲት ልጅ ነች ቤቱን ያከራየች። የምን ድንጋይ የምን ወፍ ነው የምታወራው? በቃ አከራይና ተከራይ ነን። ኧረ አረጋጋው ያሬዶ። በቃ ልጅቷ ብቸኛ ነገር ነች። ስለ ቤተሰቦቿ ስጠይቃት ልትነግረኝ ፈቃደኛ አይደለች። እንደሱ አይደለም። በቀደም ግቢ ውስጥ ቁጭ ብለን ስናወራ ነው ያስተዋልኳት። እንዴ ያሬድ ምን አስባለሁ? በቃ ነገሩ ስለገረመኝ ነው የነገርኩህ። ስለዚህ ታዲያ እኔ ምን ላድርግ? ኧረ ያሬድ አመረርክ እኮ። ይሁንልህ። ለማንኛውም ደውልልሃለሁ በቃ። እስቲ ና ቁጭ በል። ቡና እያፈላው ነው። ኧረ ዛሬ ምንድን ነው? ምን ተገኘ? እንግዲህ አንዳንዴ እንደዚህ ያስፈልጋል። ኦ ደስ ይላል በጣም። ይገርምሽ ዛሬ ቢሮ ራሱ አልጠጣሁም። ማን ነግሮሽ ነው? እናትሽ ወፏ ነግራኝ ትሆናለች። ለማንኛውም ገጠመኙ አሪፍ ነው። አዎ በጣም ደስ ይላል። እና ናቲ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ስራ ጥሩ ነው? ስራ ጥሩ ነው። አንቺ ጋርስ እንዴት ነው? ይመስገን አሪፍ ነው ሁሉም ነገር። አሪፍ ነው፣ ደስ ይላል። እስቲ በዚህ አጋጣሚ እንደው እስቲ ስለ ናቲ ንገረኛ። ናቲ ምን አይነት ሰው ነው? ቤተሰቦቹ ምን ናቲ ምን ታሪክ ይኖረዋል ብለሽ ነው? ያው አባቴ በልጅነታችን የሞተውና
እኔና ታናናሽ ወንድሞቼ እና እናቴ ነው ያለው። ያው ወንድሞቼንና እናቴን እኔ ነኝ እዚህ መጥቼ እየረዳኋቸው ያለሁት። ስራ የጀመርኩት ለዛ ነው። ምን ነው? ኧረ ምንም ትንሽ በሀሳብ ሄድኩኝ። ስለ አባት ስታወራ አባት እንደሞተ ስትነግረኝ አንድ ሀሳብ ጭንቅላቴ ውስጥ መጣ። ለዛ ነው የአባት ሞት በጣም ነው የሚያሳዝነው። የሆነ የተደበቀ ነገር አለሽ? ምንድን ነው? እስኪ ንገሪኝ። ምን አለ ብለህ ነው? ሁሉ ቢወራ ባዶ ሆድ ይቀራል አይደለም የሚባለው? አይ ቢሆንም እስኪ ከሰው ጋር ሲያወሩት እኮ ቀለል ይላል። እስኪ ለምን አናወራም ዛሬ? እስኪ ባይሆን እሱን ተውና ቡናችንን እንጠጣ። ደርሷል። የኔ ውድ ጓደኛ ዛሬ በጣም ደስ ብሎኛል። ከስንት ጊዜ በኋላ ወጣ ነው። አንቺ ደግሞ አታካብጂ። ምን አዲስ ነገር አለ? ድሮ የምንወጣ አይደል እንዴ? ቅንጎይ ዛሬ ምን ተገኘ? ባለፈው እኮ ስጠይቅሽ እምቢ ብለሽኝ ነበር። ምንም በቃ ዝም ብዬ ነው። የእናንተም ጭቅጨቃ አላስቀምጥ ቢለኝ ነው። አዲሱ ተከራይ? ቆይ ከመቼው እንዲተዋወቃችሁ ነው እንጂ ውስጥሽን ያወቀ? ጀመረሽ ደግሞ። ምን አዲስ ነገር ይኖራል? አንቺንና አዲሱን ተከራይ ማለቴ ነው። ስለዚህ ቆይ ምን ያህል ታውቂያለሽ? ያዘንልሽ መፍቶ በኋላ የሆነ ጣጣ እንዳይመጣ። ኧረ በፍጹም። ሁልጊዜ ስለ ቤተሰቦቼ ሲጠይቀኝ ለመናገር ፍቃደኛ ስላልሆንኩና ሁልጊዜ ብቻዬን ስለሚያየኝ ነው። ቢሆንም መጠንቀቁ አይከፋም። የውስጥሽን ነገር ብዙ ባታሳዩ ጥሩ ነው። ኧረ እንደዚህ አይነት ልጅ አይደለም። ማለቴ ስለ ራሱ ከነገረኝ አንጻር መጥፎ አመለካከት ያለው ሰው አይመስልም። ከዚህ በኋላም ቢሆን ስለ ስራ፣ ስለ ቤተሰብ ማሰብ መጀመር አለብሽ። እድሜ እኮ ቆሞ አይጠብቅሽም። እሺ ሳምሪዬ፣ አንቺ አትጨነቂ በቃ። አውቃለሁ ከባድ ነው። ቢሆንም ግን መበርታት ነው ያለብሽ። አንቺ እንዲህ ስለሆንሽ የሚፈጠር ነገር አይኖርም። አይ ሳምሪዬ፣ ቢሆንልኝ መች እጠላለሁ ብለሽ ነው? ግን የአባቴ ሞት ሁሉን ነገር ነው ያጨለመብኝ። አረ የለም ዝም ብዬ ነው። ዘመሪያማ አይደለም። ቤት እና ማዘር ሰላም አይደሉም እንዴ? እነሱማ ደህና ናቸው። ይልቅ አንድ ሀሳብ አይምሮ ውስጥ እየተመላለሰ አስቸግሮኝ ነው እኮ። ነገርኛ ምንድን ነው? እባክህ ሲና ነገር በጣም እያሳሰበኝ ነው። በቤተሰብ ጉዳይ የሆነ የተሰበረችበት ነገር እንዳለ ይሰማኛል። ሴና ደግሞ ማለት ለካ ስሟን አልነገርኩም። አከራዬ ያልኳት እሷ ነች። እሷ ነች? ታዲያ ምን ሆነ ነው? ታዲያ ለምን በደንብ አትጠይቃትም? ሞክሬ ነበር ግን መናገር አትፈልግም። ደግሞ ስለ ቤተሰብ ሲነሳ ውስጧ በጣም ነው የሚረበሸው። ቆይ ግን በዚህ ልክ ተግባብታችኋል ማለት ነው? አዎ በተወሰነ መልኩ። ብታያት እኮ በጣም የምታሳዝን ልጅ ነች። ታዲያ እንደዛ ከሆነ ወደ ውጭ ሚዛ እየወጣ የሚረብሻትን ነገር ለመስራት አትሞክራ? ወይ ያሬ ልጅቷ ከቤት መውጣት አትፈልግም። ቀን ሙሉ ብቻዋን እኮ ነው ቤት ውስጥ ተጎልታ የምትውለው። ቆይ እንደዛ ከሆነ በምንድን ነው የምትኖረው? ማለቴ የገቢ ምንጯ ምንድን ነው? እሱን አላውቅም። ናቲ እንደምንም ብለህ ልትጠይቃት ይገባል። ሲመስለኝ ለእሷ የተለየ ስሜት አለ። ያሬ ደግሞ በቃ እንዲሁ ሳያት ስለምታሳዝነኝ ነው። ሌላ ምንም ነገር የለም። ያም ሆነ ልጅቷ ከአይምሮ ጭንቀት መውጣት ከቻለች ለአንተም እረፍት ታገኛለህ። ያሬ እኔ ቀርቶ እሷ ከዚህ መንፈስ በወጣች ብቻ። ናቲ ናስቲ ቡና ደርሷል። እሺ መጣሁ። ደህና ነሽ? ሄሎ ምን ነው ቢገር ተጠፋ? እንትን እያልኩ ልብስ እየለበስኩኝ ነበር። ነው እንዴ? አይ ጥሩ። ይሄ ቡና ግን እንዴት ነው? በጣም እንክብካቤ በዛብኝ። ተደጋገመባል በጣም እንግዲህ ደስ ይላል ማለት። አዎ እየተጫወትን እንጠጣ ብዬ ነው። ሁለታችንም ዋናለን ብለን ነው። ኧረ እውነትሽን ነው በእናትሽ። እኔ ደግሞ በቡና አልጨክንም። ዋናው እሱ ነው። እኔ የምልሽ ሲሚ አንድ ነገር ሲል አንዴና ለመጨረሻ ጊዜ ልጠይቅሽ። ምንድን ነው? እስቲ ስለ ህይወትሽ እስቲ ንገሪኝ፣ እስቲ ስለ ታሪክሽ ምናምን። አይናት ምን የሚወራ ነገር አለ ብለህ ነው?
አይ ቢሆንም እስቲ በቃ ያለውን ነገር እስቲ ንገሪኝ በእናትሽ። እስቲ ካልከኝ እንግዲህ ያው እናቴ በልጅነቴ ነበር የሞተችው እና አባቴ ብቻውን ነበር ያሳደገኝ እና አንድ ጊዜ ለሆነ ፕሮግራም ወደ ገጠር ወጣና አባቴ አልተመለሰም። አዝናለሁ በጣም። አዎ ምን በሰው እጅ ምናምን የተገደለው? አዎ ትንሽ ጠብ ተፈጥሮ ነበረና በዛ ምክንያት አባቴን አጣሁት። ይቅርታ በጣም ግን የት አካባቢ ነው? ወደ አሶሳ አካባቢ። ምን ሆናት? ችግር አለ? አይ ምንም ችግር የለም። እሺ እንትን በእናትህ ሰዓት ደረሰብኝ፣ ቀጠሮ አለኝ። በቃ ምን ነው ቡና ሳጠጣ ወይ በኋላ ስመጣ እጠጣለሁ። ጓደኛዬ ሰሞኑን አዲስ ነገር ተገኝቶ ነው ደስተኛ ፊት ነው የማይብሽ። ኧረ ተይ፣ ይሄን ያላስታውቆብኛል ማለት ነው? ጎሽ ጥሩ፣ አንቺም ማምንሽበታል ማለት ነው። ቆይ እስቲ ንገሪኝ፣ ምንድን ነው እንደዚህ ደስተኛ ያደረገሽ? ምኑን ነው ማምንበት? ያው እኔም ሰሞኑን ዝም ብሎ የደስታ ስሜት እየተሰማኝ ነው። እንኳን ደስ አለሽ የኔ ቆንጆ። ግን የሆነ ምክንያት ይኖርሻል እንደዚህ ደስተኛ የሆንሽበት? አላውቅም፣ ግን ናቲ እዚህ ግቢ ከገባ ጀምሮ ሁሉም ነገር ቀልል ብሎኛል። ወይኔ ጉዴ! ጓደኛዬ በፍቅር ጠባ አደረገሽ? አንቺ ያምሻል እንዴ? የምን ፍቅር ነው? ያው ሁልጊዜም ሰዎችን የሚረዳበት መንገድ ስለሚያስደስተኝ ነው። ምንም ይሁን ብቻ አንቺን በዚህ ሁኔታ ስላየሽ በጣም ደስ ብሎኛል። እኔ የምልሽ ግን ይህ ፍቅር የምትሉት ነገር ምን አይነት ስሜት ነው የሚሰማው? ልክ አሁን አንቺ እየተሰማሽ ያለው አይነት ስሜት ነው የሚሰማው። ሳምሪ ረፊ፣ እኔ አሁን ደስ አለኝ አልኩ እንጂ ፍቅር ያዘኝ አልኩ? አረ በደንብ ያዘሽ ጓደኛዬ፣ ካንቺ በላይ ነኝ በጣም ደስተኛ የምሆነው። አውቃለሁ የኔ ውድ ጓደኛ። እሺ በቃ ጓደኛዬ ልሂድ። እሺ በቃ እሺ ናትሻ፣ የሴና ጉዳይ እንዴት ሆነልክ? በተወሰነ መልኩ ለማውራት ሞክረናል። እና ምን አገኘ? ማለቴ ስለ ህይወቷ ማግኘት ሞክር? አዎ በቤተሰብ ሐዘን ክፉኛ ተጎድታለች። ካጠገቧም ምንም ሰው የላትም። ቤተሰቦቿ በህይወት የሉ ማለት ነው? አዎ። በጣም ያሳዝናል። ምን ልታደርግ አሰብክ ታዲያ? ማለት ምን አደርጋለሁ ታዲያ? በቃ ሰምተህ ብቻ ዞር ለማድረግ ነው የፈለገው? ቢያንስ ካለችበት ጭንቀት ዞር ማድረግ የለብህም? እሱማ በጣም ደስ ይለኛል፣ ግን እንዴት አድርጌ ነው ይህንን ማድረግ የምችለው? ምን እንዴት አለው ናቲ? አሁን እኮ በቃ ስለ ህይወቷ ሰምተሃል አይደል? ስለዚህ ከቤት እንድትወጣ ማድረግና የራሷን ህይወት እንድትኖር ማድረግ አለብህ። እንደሱ ቀላል ነው ብለህ ነው? ምን ሆነሃል አንተ ልጅ? ምን ሆነ የከበደ? ጭራሽ ሌላ ናቲ ነው የሆንክብኝ። ችግር አለ እንዴ? አረ የምን ችግር? በቃ የቻልኩትን ሁሉ አደርጋለሁ። ቆይ ወዳታል መሰለኝ፣ ለዛ ነው የፈራዋ። አረ ያሬድ ምን ነው የምታወራው? ቆይ ደግሞ ቢሆንም ልጅቷ መወደድ የሚያንሳ ልጅ አይደለችም። ችግሩ ሌላ ነው እንጂ። የምን ችግር? መናገር ፈልገሃል? ቶ በቃ ጊዜ ሁሉም ነገር ይፈታዋል። እሺ ጓደኛዬ፣ ትንሽ ታዲያ ምን አዲስ ነገር አለ? አለው መኖር ከተባለ ምን ሆናለሁ ብለሽ ነው? ምን ነው የኔ ቆንጆ ችግር አለ እንዴ? ኧረ ሳምሪ ምንም አልሆንኩም፣ አትጨነቂ። ግን ምን ሲሉ የሆነ ስሜት እየተሰማኝ ነው ስለ ናቲ። ከስራ እስኪመጣ ድረስ እቸኩላለሁ። በቃ የመናፈቅ ስሜት ይሰማኛል። ደስ ይላል። ናቲን ወደሽዋል ማለት ነው። ስለዚህ ጊዜ ማጥፋት አያስፈልግም። ንገሪ። ሳምሪ ደግሞ ምኑን ነው የምነግረው? እንደወደድሽው ነው። በመሀል የሚፈጠር ነገር ምን እንደሆነ አይታወቅም። ደግሞ ከነገርሽኝ አንፃር እሱ ላንቺ ጥሩ ስሜት ይኖራል ብዬ አስባለሁ። ይህማ በፍጹም አይሆንም። ለምንድን ነው የማይሆነው? ቆይ እሱን ማጣት ትፈልጊያለሽ? ሳምሪ ምን ሆነሻል? እንዴት እሱን ማጣት ፈልጋለሁ? ስለዚህ ንገሪ። ሴት ነኝ እኮ። ምናልባት እኔ ስጠይቀው ቢደብረውስ? ቢንቀኝስ? ለምን ይንቅሻል? እሱም ከወደደሽ እኮ በቃ ይልቅ ይሄን አስተሳሰብሽን ትሸሽ፣ ይሄንን ነገር ቶሎ ብትነግሪው ነው የሚሻለው።
የምርሽን ነው ግን አይደብርም? ለምን ይደብራል ሲል ይሄ እኮ ፍቅር ነው። ላንቺ ብቻ አይደለም ለሁለታችሁም የሚጠቅም ነገር ነው። እሺ ከቻልኩ እሞክራለሁ። እስቲ እሞክራለሁ ሳይሆን አደርጋለሁ ነው የሚባለው። ውሎ እንዴት ነበር ሲኒ? ቆንጆ ነበር ናቲ። አንተ ደህና ነህ? እኔ በጣም ደህና ነኝ። በእናትሽ ትንሽ አድካሚ ውሎ ነበረ። ስራ ቦታ ስራ ተደራረበና ትንሽ አደከመኝ። አይዞ አይዞ ናቲ፣ የሆነ ነገር ላናገርህ ፈልጌ ነበር። ምንድን ነው? በእርግጥ ይሄ ነገር ከኔ ስለመጣ እንደማይደብርህ ተስፋ አድርጋለሁ። አረ ምንም ችግር የለውም። ምንድን ነው እሱ? መሰለህ ናቲ፣ አንተ እዚህ ግቢ ከገባ በኋላ ታውቃለህ፣ የሆነ ቀለል ያለ ስሜት ነው የሚሰማኝ። ደስተኛ እየሆንኩ መጥቻለሁ። ማለቴ በቃ ወድጄሃለሁ መሰለኝ። ይሄ እኮ ምንም እኮ የሚያሸማቀቅ ሀሳብ እኮ አይደለም። ማለት ደስ የሚል ነገር ነው። ፍቅር እኮ ተፈጥሯዊ ነገር ነው። ሴት ወንድ አይልም። እኔም ጋር ቢሆን ያው ተመሳሳይ ነገር ነው ያለው። ግን የሆነ ጥያቄ ልጠይቅሽ። ምንድን ነው እሱ? ጠይቀኝ። እስቲ ስለ አባትሽ እስቲ ንገሪኝ። ማለት ማን ነው ስማቸው? በሰዓቱ የነበረውን ነገር ምናምን እስቲ ንገሪኝ። ቆይ ይሄ ነገር እኛ ከምናወራው ጋር ምን ያገናኘዋል? አይ ዝም ብዬ ማወቅ ስፈልጌ ነው እንጂ። እሺ ከፈለግ አባቴ አቶ ለማ ተፈራ ይባላል እና በሰዓቱ የተፈጠረው ባለፈው እንዳልኩ ነው። በድንገተኛ ጸብ ምክንያት ነው አባቴን ያጣሁት። ምንድን ነው ችግር አለ? አይ ምንም ችግር የለውም። ምንም ችግር የለውም። እስቲ መጣሁ። ምን ሆነሃል ናቲ? ይሄ ልጅ ምን እየሆነ ነው? ወይስ ሴት በመሆኑ ይህን ጥያቄ በማቅረብ የተገኘ? ደግሞ እኮ ችግር የለውም ብሎኛል። ውሎ እንዴት ነበር ሲኒ? ቆንጆ ነበር ናቲ። አንተ ደህና ነህ? እኔ በጣም ደህና ነኝ። በእናትሽ ትንሽ አድካሚ ውሎ ነበረ። ስራ ቦታ ስራ ተደራረበና ትንሽ አደከመኝ። አይዞ አይዞ ናቲ፣ የሆነ ነገር ላናገርህ ፈልጌ ነበር። ምንድን ነው? በእርግጥ ይሄ ነገር ከኔ ስለመጣ እንደማይደብርህ ተስፋ አድርጋለሁ። አረ ምንም ችግር የለውም። ምንድን ነው እሱ? መሰለህ ናቲ፣ አንተ እዚህ ግቢ ከገባ በኋላ ታውቃለህ፣ የሆነ ቀለል ያለ ስሜት ነው የሚሰማኝ። ደስተኛ እየሆንኩ መጥቻለሁ። ማለቴ በቃ ወድጄሃለሁ መሰለኝ። ይሄ እኮ ምንም እኮ የሚያሸማቀቅ ሀሳብ እኮ አይደለም። ማለት ደስ የሚል ነገር ነው። ፍቅር እኮ ተፈጥሯዊ ነገር ነው። ሴት ወንድ አይልም። እኔም ጋር ቢሆን ያው ተመሳሳይ ነገር ነው ያለው። ግን የሆነ ጥያቄ ልጠይቅሽ። ምንድን ነው እሱ? ጠይቀኝ። እስቲ ስለ አባትሽ እስቲ ንገሪኝ። ማለት ማን ነው ስማቸው? በሰዓቱ የነበረውን ነገር ምናምን እስቲ ንገሪኝ። ቆይ ይሄ ነገር እኛ ከምናወራው ጋር ምን ያገናኘዋል? አይ ዝም ብዬ ማወቅ ስፈልጌ ነው እንጂ። እሺ ከፈለግ አባቴ አቶ ለማ ተፈራ ይባላል እና በሰዓቱ የተፈጠረው ባለፈው እንዳልኩ ነው። በድንገተኛ ጸብ ምክንያት ነው አባቴን ያጣሁት። ምንድን ነው ችግር አለ? አይ ምንም ችግር የለውም። ምንም ችግር የለውም። እስቲ መጣሁ። ምን ሆነሃል ናቲ? ይሄ ልጅ ምን እየሆነ ነው? ወይስ ሴት በመሆኑ ይህን ጥያቄ በማቅረብ የተገኘ? ደግሞ እኮ ችግር የለውም ብሎኛል። ምንድነው ሲሉ እንደዚህ ወጣችሁ ይጥራሽ? አምርዬ በጣም ጨንቆኛል። ምን ሆነሻል? ቆይ የተፈጠረ አዲስ ነገር አለ? ለናቲ ሁሉንም ነገር ነግሬው ነበር። እሺ ምን ያለሽ ታዲያ? ምን ነው መጥፎ ነገር ተናገረሽ እንዴ? ወዲያው ቢነግረኝማ ጥሩ ነበር። ሀሳቤን ከሰማው በኋላ ምንም ሳይናገር ሄዶ ወደ ቤቱ ገባ። ማለት እንዴት ምንም ሳይልሽ? ምናልባት ድንገተኛ ነገር ሆኖበት ደንግጦ ይሆን? አይ
አይመስለኝም። ታዲያ ምንድነው ሴና? አላቅም ብቻ ስለ አባቴ ጠየቀኝና ሁሉ ነገር ስነግረው ፊቱ ተለዋወጠ። ስለ አባትሽ ምን? ምናልባት ተዋወቁ ይሆን እንዴ? አላቅም ሳምሪ፣ ጭንቅላቴ በጭንቀት ሊፈነዳ ነው። አይዞሽ ምንም አይፈጠርም። አይመስለኝም ብቻ ከአባቴ ሞት ጋር የተያያዘ ከሆነ። ኧረ ሴና እንደሱማ እንዴት ሊሆን ይችላል? እኔ እንጃ ብቻ ውስጤ ምንም ጥሩ ነገር የተሰማኝ አይደለም። ዝም ብለሽ መጨነቅ ታበዣለሽ። ካልሆነ ማታ ከስራ ሲመጣ ስትጠይቂ። እሱማ አዎ እስኪመጣ ቸኩያለሁ፣ ግን ሲመጣ መጥፎ ነገር ቢነግረኝ ምንድን ነው የሚውጠኝ? አይዞሽ ጓደኛዬ ምንም መጥፎ ነገር አይኖርም። ብቻ አንቺ አትጨነቂ። አይ ሳምሪ፣ ቁርጤን እስከማውቀው ድረስ መጨነቄ መች ይቀራል? ቢሆንም ለሁሉም ልክ አለው እኮ። እሺ ሳምሪ፣ አንቺንም ማስጨነኩሽ አይደለም? ይቅርታ። እንዴት አደርሽ? ደህና አይደለሁም ናቲ። አንድ ላናገር የምፈልገው ጉዳይ አለ። ምንድነው? ቆይ ምንድነው እየተፈጠረ ያለው? ትናንት እንደዛ አድፈ ሄድከው ሴት ሆኜ የፍቅር ጥያቄ ስላቀረብኩልህ ነው? አይ አይደለም፣ ከሱ ጋር ምንም የሚያገናኘው ነገር የለም። እና ታዲያ ምንድነው እንደዚህ የምትሆነው? እንዴት እንደምነግርሽ አላውቅም። ማለት ታስታውሻለሽ ስለ አባትሽ ስጠይቅሽና ስትነግሪኝ? እሺ ያው የነገርሽኝ ታሪክ ማቆ ታሪክ ስለመሰለኝ። ቆይ አንተ እንዴት ልታውቀው ትችላለህ? አባቴ ከሰው ጋር ተጣልቶ ነው ምናምን ብለሽ ነግረሽኝ ነበርና የኔም አባት ያልሽው ቦታና ባልሽው ወቅት ከሰው ጋር ተጣልቶ ነው የሞተው። ማለት ታዲያ ያንተ አባት እንደዛ ስለሞተ ከኔ አባት ጋር ምን ያገናኘዋል? አባትሽን የገደለው አባቴ ነው። ምን? ስለምንድን ነው የምታወራው? ከነገርሽኝ ነገር ተነስቼ ከመጀመሪያ ቀን ጀምሮ ጥርጣሬ ነበርኝና ነገሮችን ሳጣራና ሳገጣጥም እውነታው ያ ነው እኮ። የኔን አባት ያንተ አባት ነው የገደለው? አዎ። እኔ ሲና የአባቴን ገዳይ ልጅ ነው አፍቅሬ ያረፍኩት እኮ። የዚህ ነገር ተጠቂ ነኝ ማለት የኔም አባት የዛን ቀን በሰራው ነገር ተጸጽቶ ነው ራሱን ያጠፋው። አባቴ የጀመረውን ስራ በእኔ ልጨርስ ነው አንተም እዚህ ድረስ የመጣው? አረ እንደሱ አይደለም። እና ምንድነው? እኔ ምንም ማውቀው ነገር የለም። በጣም ነው የሚገርመው። በቃ ከዚህ በኋላ አይንህን ላይ አልፈልግም። ግቤን ለቀህ ውጣልኝ። ሴና በል በቃ ምንም ማውራት አልፈልግም። ቤቴን ለቀህ ውጣልኝ። ናቲ ምን ሆናል? ችግር አለ እንዴ? ደህና ነኝ። ይልቅ አንድ ነገር እንድታደርግልኝ እፈልጋለሁ። ምን? በአስቸኳይ ቤት ፈልግልኝ። ቤት? ያለህበትስ? ምንድን ነው የተፈጠረው? አዎ ምንድን ነው ነገረኝ እንጂ። ሴና ለእኔ ስሜት እንዳለን ነግራኝ ነበር፣ ግን ደግሞ ታዲያ የመንገድ ነው። እንኳን ደስ አለ ጓደኛዬ። እኔ እና እሷ አብረን መሆን አንችልም። ማለቴ ከእኔ ሳይሆን ከእሷ ነው ችግሩ። አልገባኝም። ምንድን ነው ናቲ? እስቲ በግልጽ አስረዳኝ። ስለዚህ በእኔና በእሷ ህይወት የተፈጠረው ነገር ይሄ ነው። ናቲ ምንድን እንደምልህ አላውቅም፣ ብቻ ግን በጣም አዝናለሁ። ምን ታደርገዋለህ? እንዲህ ሆነ እንግዲህ። እሺ ግን ምን አሰብክ? እንዳልከው የቤተሰቦቻችሁ ጉዳይ እናንተ መጉዳት የለባችሁም። እንዳልከው ቀርበህ ብታወራት ጥሩ ነው። አይ ያሬድ፣ እንኳን ልታናግረኝ ልትይኝ ራሱ ፈቃደኛ እኮ አይደለችም። ስለዚህ እዛ ቤት መኖር የለብኝም። እንደሱም አይሆንም። ቢያንስ አንዴ እንኳን ልታናግራት ሞክር። ያሬድ አይሆንም። ይልቅ ቤቱን ቶሎ ፈልግልኝ። ሳምሪ ጉዶን ኩልሽ የፈራው ደረሰ። ምንድነው ጉድ የሆንሽው ነገር? የአባቴን ገዳይ ልጅ ነው ያፈቀድኩት። ድጋሚ ላላገግም ተሰበርኩኝ። ፈጣሪ ያለ ምን አይነት ነገር ነው? ቆይ እሱን እንደዚህ ብሎ የነገረሽ? አዎ እና አሁን የእሱ አባት የት ነው ያለው?
የእሱም አባት ሞቷል። ወዲያውኑ ነው ራሱን ያጠፋው። ምን አይነት ነገር ውስጥ ነው የገባሽው? በፈጣሪ እሺ፣ አሁን ናቲ የት ነው? አላውቅም፣ ግን ከአጠገቤ ሄድልኝ ብዬ እስካሁን አልመጣም። እሺ፣ እሱ ሲወድሽ ነበር ነግሮሻል? ሳምሪ ደግሞ ምንድን ነው የምታወሪው? በዚህ ሰዓት ስለ እንደዚህ አይነት ነገር ይወራል? ይኸውልሽ ሲሉ ናቲ ጥሩ ሰው ስለሆነ ይሆናል እውነቱን የነገረሽ። እንደዛ ባይሆንና ተንኮል ቢያስብ ኖሮማ የሆነ ነገር ነግሮሽ ህይወትሽን ያበላሸው ነበር። እና ምንድን ነው የምትይኝ? የአባቴን ገዳይ ልጅ አግቢ ነው የምትይኝ? ሴና፣ አንድ ማወቅ ያለብሽ ነገር ቢኖር በዚህ ነገር ላይ አንቺም እሱም ተጠያቂ አይደላችሁ። ዛሬ ምን ሆነሻል? ቆይ አንድ ላይ ነበራችሁ እንዴ? እሱም እንደዚህ ነበር ያለኝ። ከባድ እንደሆነ አውቃለሁ ሲሉ፣ ግን እኛ ሴቶች በተፈጥሮ የሰጠኝ ልዩ ጥበብ አለ፣ ጸብን ወደ ፍቅር የመለወጥ። ምናልባት ሊጎዳን የመጣን ሰው በፍቅር ማንበርከክ እንችላለን። ስለዚህ ምን? ስለዚህ አምላክ ምክንያት ስላለው ነው ይህን ሰው ወደ አንቺ ህይወት ያመጣው። ልብሽን ለይቅርታ ከፍተሽ ከናቲ ጋር በፍቅር ብትኖር ባይ ነኝ። ግን የምታወሪ ይገባሻል? እንዴት ነው እንደዚህ ያቀለልሹ? አቅልዬው አይደለም፣ ግን ጥሩ ሀሳብ መስሎ ስለታየኝ ነው። ድሮም ምክርና ውጤት ለሰጩ ቀላለሁ። እኔ ነኝ ልክ ያለንኩት? ሳምሪም ናቲም ሀሳባቸው አንድ ነው። እንዴት አቅለው ቢያዩት ነው? ቆይ እሺ ምን ላድርግ? እንዴት የአባቴን ጉዳይ ትቼ የራሴን ህይወት ለማስተካከል ሞክራለሁ? በዛ ላይ ከአባቴ ገዳይ ልጅ ጋር። ኧረ አምላኬ ግራ ገባኝ። ግን እኮ እውነት ነው። በዚህ ጉዳይ ሁለታችንም የምናውቀው ነገር የለም። ስለዚህ ሁሉንም በይቅርታ እንተወው። በቃ ናቲ ሲመጣ እናወራለን። ምናልባት ናቲ ወደ ህይወቴ የመጣው ከነበርኩበት ሀዘንና ስብራት ሊያወጣኝ ነው። አባቴ ስለ ሁሉም ነገር ይቅርታ። እንዴት ነሽ? ሰላም ነው ማለት ስፈልግሽ ነበር። እንኳንም አገኘሁሽ። ነው በሰላም? አዎ በሰላም ነው። ቤት ልለቅ አስቤያለሁ እና ነገ ቤት እለቃለሁ። ለምንድን ነው የምትለቀው ናቲ? ያው እኔን እያየሽ አባትሽን እያስታወሽ እንዳትጎጂ ብዬ ነው። ናቲ አንተ ልክ ነህ። እነሱ በሰሩት ስራ እኛ ሁለታችን መቀጣት የለብንም። የምርሽ ነው? እምሬ ነው ናቲ። ማለት ሁሉንም ነገር በቅታ አልፈ ነው አንድ ላይ ብንሆን ደስ ይለኛል። እኔም በጣም ደስ ይለኛል። እኔም መጀመሪያም ስለኝ የነበረው ነገር ይሄንን ነበር። ግን በአንድ ነገር እርግጠኛ መሆን እፈልጋለሁ። ምንድን ነው እሱ? የምር ትወደኛለህ? አዎ አግብቼሽ መኖር የምፈልገው እንዳንቺ አይነት ሴት ነው። በጣም ነው የምወድሽ። የምርህን ነው? የምሬ ነው።